ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩገን ባለንበት ሰዓት አቆጣጠር ዛሬ ግንቦት 17 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ኦፕሬሽን እና የከሸፈው እገታ፣ በተደመሰሰው የአገዛዙ ጄኔራል ጉዳይ ተጨማሪ መረጃ፣ ጌታቸው ረዳና የኤርትራው ፕሬዝዳንት የኢስሙላው ምርጫና የመስጊዱ ቅስቀሳ፣ የባህር በር ጉዳይና የሳውዲ አረቢያ አዲስ አቋም፣ የመከላከያ አባላቱ ተቃውሞ፣ አቡነ ሊዮ ይቅርታ፣ የሙሴቬኒ ማስጠንቀቂያ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ በኦሮሚያ ባለስልጣናት በሚታገዙ ታጣቂዎች የታገቱ የኦሮሞ ብሔር ተወላጆችን ነጻ ማውጣቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዛሬ ግንቦት 17 ቀን 2018 ይፋ ባደረገው መረጃ ህዝባዊነቱን በተደጋጋሚ ጊዜ ያስመሰክረው ፋኖ በአገዛዙ የጫካ ክንፍ የታገቱ የኦሮሞ ብሔረሰብ ተወላጆችን ከፍተኛ ወታደራዊ ጥበብ በመጠቀም አላንዳች ጉዳት ነጻ ማድረጉን አስታወቀ። ትናንት ግንቦት 16 ቀን 2018 መነሻውን ከአዲስ አበባ ዓለም ከተማ ማድረግ ወደ ሸዋ ጠቅላይ ግዛት ደራ ጉንዶ መስቀል በመጓዝ ላይ በነበሩ የኦሮሞ ብሔር ተወላጆች ላይ ልዩ ቦታው ወንጭት በተባለ አካባቢ ሲደርሱ ከቀኑ 8 ሰዓት በብልጽግናው አገዛዝ የጫካ ክንፍ የታገቱ ሲሆን በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ሰራዊት እልህ አስጨራሽ ተጋድሎ ያለምንም ጉዳት ታጋቾችን በማስለቀቅ ቤተሰቦቻቸውና ለመላው የደራ ጉንዶ መስቀል ከተማ ህዝብ ታላቅ ኩራት መሆኑን ገልጿል። ፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ግንቦት 17 ቀን 2018 ባወጣው በዚሁ መረጃ የብልጽግናው አገዛዝ ባሰማራቸው ወንበዴዎች ሀገር አማን ብለው ከቤታቸው ወጥተው በጉዞ ላይ ከነበሩበት ከመኪና ውስጥ ማስወረድ የታገቱ ዜጎችን ለማስለቀቅ የህዝብ ልጅ የሆነው ጀግናው ሰራዊታችን ከፍተኛ ወታደራዊ ጥበብን በመጠቀም ዜጎችን ከገታው ማስለቀቅ ችሏል ሲል አብራርተዋል። ለህዝቦች እኩልነትና ነጻነት የወጡ አናብስቶቹ የአፋብን ሸዋ ጠቅላይ ግዛት አሳምነው የአጼ ዘርዓ ያዕቆብ አንደኛ ኮር ናዶ ክፍለ ጦርና የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የፋኖ ሰራዊት በመራቤቴ አውራጃ በተለያዩ አካባቢዎች ሰፊ ከበባ በመፈጸም ዜጎች ከታገቱበት ሰዓት ጀምሮ ሌሊቱን ሙሉ በሰሩት ልዩ የቅንጅት ወታደራዊ ኦፕሬሽን በአጋቾች ላይ የማያዳግም እርምጃ በመውሰድ 7 ወንድ 4 ሴት በድምሩ 11 የኦሮሞ ብሔር ተወላጅ ወገኖቻችንን ያለምንም አካላዊ ጉዳት ጀግናው ሰራዊታችን ማስለቀቁን በድጋሚ ለሰፊው ህዝባችን መግለጽ እንወዳለን በማለት ፋኖ በተግባር የህዝብ ልጅ መሆኑን ጭምር ማስመስከሩን ገልጿል። ሌሊቱን ሙሉ በተደረገው ሰፊ ወታደራዊ ክትትል በመራቤቴ አውራጃ ልዩ ቦታው ወረጎ በተባለ አካባቢ ዛሬ ግንቦት 17 ቀን 2018 ከንጋቱ 12 ሰዓት ጀምሮ ጀግናው የናዶ ክፍለ ጦር በቦታው ላይ ደርሶ የአንበሳውን ድርሻ በመውሰድ ታጋቾቹን ነጻ ማድረግ መቻሉን አስታውቋል። አገዛዙ በየትኛውም የሸዋ ቀጠና ለመሰል ጥፋቶች የሚያሰማራቸውን አጥፊ ኃይሎች ላይ የሸዋ ጠቅላይ ግዛት አሳምነው የማያዳግም እርምጃ በመውሰድ ልክ እንደ ትላንቱ ዛሬም የአማራ ፋኖ የህዝብ ልጅ መሆኑን በተግባር ማሳየቱን አጠናክሮ ይቀጥላል ሲል የገለጸው ዙ በጀግናው የአማራ ፋኖ ጥረት ከአጋጆች ነጻ ያወጡ ወገኖች ከቤተሰቦቻቸው ጋር በሰላም ሲቀላቀሉ ፋኖ ላደረገላቸው ሰብአዊ ተግባር እጅግ ያመሰገኑ ሲሆን አጥፊ ቡድኖችም በቀጣይ በሚያገኙት አጋጣሚ ሁሉ ለፋኖ በመጠቆም የአካባቢያቸውን ሰላም በጋራ በመጠበቅ ለፋኖ ያላቸውን አጋርነት ከመቼውም ጊዜ በላይ አጠናክረው እንደሚቀጥሉ መናገራቸውን አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ግንቦት 17 ቀን 2018 ባወጣው በዚሁ መረጃ ገልጿል። ለአማራ ህዝብ ህልውና የሚታገለው ፋኖ ከአማራ አልፎ የኢትዮጵያ ህዝብ ፍትሃዊ ስርዓት እንዲመሰረትና ዲሞክራሲያዊ መብቱ እንዲከበር የበኩሉን አስተዋጽኦ እንደሚያደርግ በተደጋጋሚ ሲገልጽ መቆየቱ አይዘነጋም። ፋኖን መደገፍ አማራን ብቻ ሳይሆን ኢትዮጵያን ነጻ ለማውጣትና የጋራ ነጻነት ለማግኘት ትልቅ ሚና እንደሚኖረው በተደጋጋሚ ጥሪ ሲቀርብ መቆየቱ ይታወሳል። ለጋምቤላ ክልል የአድማ ብተና ፖሊስ አባላት በአዲስ መልክ ተዘጋጅቶ የነበረው የደንብ ልብስ ከደቡብ ሱዳን ሰንደቅ ዓላማ ጋር የሚመሳሰል ባንዲራ በመያዙ ማስተካከያ እንዲደረግበት ትዕዛዝ መተላለፉ ተገለጸ። ከትላንት በስቲያም ቅዳሜ ለአባላቱ የተላለፈው የጋምቤላ ክልል ፖሊስ ኮሚሽንን ጠቅሶ ኢትዮጵያ ኢንሳይደር እንደገለጸው የአድማ ብተና ፖሊስ አባላት ይጠቀሙበት የነበረው የደንብ ልብስ ላይ ለውጥ እንዲደረግ ውሳኔ ያሳለፈው በክልሉ ከወራት በፊት የነበረውን የጸጥታ መደፍረስ ተከትሎ የተቋቋመው ኮማንድ ፖስት መሆኑን ገልጿል። ከአንድ ወር በፊትም ለተላለፈው ለዚህ ውሳኔ ምክንያት የሆነው የቀድሞውን የደንብ ልብስ የሚጠቀሙ ጽንፈኛ ያላቸው ቡድኖች በመንገዶች ላይ ጥቃትም ሲያደርሱ በመገኘታቸው እንደሆነ ኮሚሽኑ ገልጿል። የጋምቤላ ፖሊስ ኮሚሽን በኮሚሽነርነት እንዲመሩ ባለፈው ወር የተሾሙት አቶ ዶሮ ካሮ አዲሱ የደንብ ልብስ የተዘጋጀው የአድማ ብተና አባላቱን ከሌሎች የፖሊስ አባላት ለመለየት እንደሆነ ገልጸው በአርባ ምንጭ ከተማ በሚገኝ
የልብስ ስፌትን ፋብሪካ የተመረተው አዲሱ የደንብ ልብስን ጋምቤላ የደረሰው ከአንድ ሳምንት በፊትም እንደሆነም አረጋግጠዋል። በወቅቱም እርሳቸው ለስራ ጉዳይ ሰንዳፋ ከተማ እንደነበሩ የገለጹት ኮሚሽነሩም ጉዳዩን ምክትላቸው ሲከታተሉ እንደነበረ አውስተው በስራ መደራረብ ምክንያት መዘግየቱ የተገለጸው አዲሱ የደንብ ልብስን የማከፋፈል ሂደትም ባለፈው ሳምንት መጀመሩን አረጋግጠዋል። የማዕከላዊ አዛዥ ጄኔራል ዘውዱ በላይ ምክትሉ ጄኔራል አስናቀ አይተነው መንግስቴ በፋኖ መደምሰሱን ተከትሎ በከባድ መሳሪያ የታገዘ በህዝቡ ላይ በቀል እርምጃ ሊወስድ መዘጋጀቱን የፋኖ አመራር ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ እዝ ተዋጊዎች በተሰላይ ደፈጣ ጥቃት ብርጋዴር ጄኔራል አስናቀ አይተነው መንግስቴ ምክትል እዝ አዛዡ መደምሰሱን ተከትሎ የማዕከላዊ እዝ አዛዥ ጄኔራል ዘውዱ በላይ ክፉኛ መበሳጨቱን በዚህ ኦፕሬሽን የእዙ ከፍተኛ አመራር የሆነ ሌላ ሙሉ ኮሎኔልም አብሮ መደምሰሱን ተከትሎ በህዝቡ ላይ በቀል እርምጃ ሊወስድ ይችላል በማለት የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ አስታወቀ። የማዕከላዊ ስኮሮችን ለበቀል እንዲዘጋጁ ጄኔራል ዘውዱ በላይ ማዘዙን ጠቅሶ ብዙ መንደሮችን በመድፍ ሊደበድብ ይችላል። ብርጋዴር ጄኔራል አስናቀ አይተነው መንግስቴ መስከረም 10 ቀን 2018 የማዕረግ እድገት ከተሰጣቸው የአብይ ወንበር ጠባቂዎች መካከል ሲሆን ጠላት የሚተማመንበት አቅም ያለው ጄኔራል ተብሎ የነበረና ይኸው ጄኔራል በፋኖ ከተደመሰሰ በኋላ የበቀል እርምጃው ተከትሎ ሊመጣ እንደሚችል አስታውቋል። በሁለት የአርፒጂ ቅንቡላ ሙሉ ኮንቮይ አንድዳ በብሬን የቀጠቀጠችው አበጀ ጥበቡ ክፍለ ጦር ደማቅ ታሪክ መጽሐፏን የጠቀሰው የፋኖ አመራር ጄኔራሉ የአማራ ህዝብን በመጨፍጨፍ ያገኘው የኮከብ ድርድር ከሞት አልታደገውም በማለት በፋኖ የተደመሰሰው ብርጋዴር ጄኔራል አስናቀ አይተነው መንግስቴና ሌላው ኮሎኔል የተወሰደ እርምጃ በአካባቢው ያገዛዙ ስልጣን አስጠባቂ ጦር ኦሮሚያ ልዩ ኃይልና ገዳ ኮማንዶ ጭምር የሚያደርጉት ህዝብ ላይ ያነጣጠረ ጥቃትን ተከትሎ ፋኖ ህዝቡን ለመከላከል እየወሰደ ያለው እርምጃ ተጠናክሮ መቀጠሉ ማሳያ ነው ተብለዋል። ማርቲን ፕላውትን ጨምሮ የተለያዩ ዓለም አቀፍ ተንታኞች ጭምር የፋኖን ጥቃት ተከትሎ ብርጋዴር ጄኔራል አስናቀ አይተነው መንግስቴ መደምሰሱን ዛሬ በስፋት መዘገብ ጀምረዋል። ትናንት መረጃዎችን መሰረት አድርገን አንሻ ሰይድዝ ተዋጊዎች የተሰነዘረውን ጥቃት ተከትሎ ጄኔራሉ መደምሰሱን መዘገባችን ይታወሳል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ዛሬ ግንቦት 17 ቀን 2018 ልዩ የጀግንነት ሽልማት ምስክር ወረቀት ለጀግናው ካሳሁን ጓሉ መስጠቱንና የልዩ ኦፕሬሽን ጀግኖች በልዩ ሁኔታ ይሸልማሉ በማለት የፋኖ አመራር አስታውቋል። ሚያዝያ 20 ቀን 2018 በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር መራዊ ከተማ ከምሽቱ 2 ሰዓት አካባቢ ጌታቸው ፈንቴ የ01 ቀበሌ ስራ አስኪያጅ አቢቴ ማለዳ ከባህር ዳር እስከ መራዊ ከመራዊ እስከ አቸፈር በፋኖ ስም ሰዎችን እያገተ ሲዘርፍ የነበረ እንዲሁም የፋኖ ቤተሰቦችን በድሮን ሲያስደበድብ ሀብት ንብረት ያዘርፍ የነበረ ግለሰብ አንዱ ዓለም የመዘጋጃ ፋይናንስ ኃላፊ የነበረና ፈጠነ አለልኝ ጋሻ ነብዙአየው ጃሪ አንተውነኝ እምቢ ያለ የተባሉ የብልጽግና ጠባቂዎች ላይ የተሳካ ኦፕሬሽን ፈጽመው ወደ ግዳጅ ቦታው በመምጣቱ የጀግንነት የምስክር ወረቀት 1 ስታር ሽጉጥን ጨምሮ ከታላቅ አክብሮት ጋር እንደሰጠው በአርበኛ ዘመነ ካሴ የፋብል ሊቀመንበርና የቴዎድሮስ ዕዝ ሰብሳቢ ተፈርሞ በተሰራጨው በዚህ ልዩ የጀግንነት ምስክር ወረቀት ተገልጿል። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂም ራሳቸውን የዓለም መሪም ፈላስፋ ንጉስም አድርገው እስከ መቼ ድረስ ይዘልቃሉም ሲሉ አቶ ጌታቸው ረዳም ጥያቄ አቀረቡ። ፕሬዝዳንት ኢሳያስ አፈወርቂ ህዝባቸው በጠንካራና በቅንጅትም ኤርትራን እያሳደጋት ነው አሉ። የአሜሪካን አስተዳደርንም ተቹ። የኤርትራ 35ኛ የነጻነት በዓልን በተመለከተ ፕሬዝዳንት ኢሳያስ አፈወርቂ ዘለግ ያለ አስተያየት መስጠታቸው ያልተዋጠላቸው የቀድሞ የዋት ከፍተኛ አመራሩ የክልሉ ጊዜያዊ የቀድሞ ፕሬዝዳንት በሚኒስተር ማዕረግ የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ልዩ አማካሪው አቶ ጌታቸው ረዳ በማህበራዊ ትስስር ኤክስ ገጻቸው እንዳጋሩት እግዚአብሔር ይወቀው አገራቸው ኤርትራን በመፈራረስ ላይ ትገኛለች ያሉት አቶ ጌታቸው አቶ ኢሳያስ አፈወርቂ በመፈራረስ ላይ ያለች አገር መሪ መሆናቸውን ረስተው የዓለም ፈላስፋ ንጉስነታቸው እስከ መቼ ድረስ ይዘልቃል የሚል ጥያቄም አንስተዋል። አቶ ጌታቸው ረዳም ገለጻቸውን ሲቀጥሉ በአሁኑ ወቅት በኤርትራ ደቀ መሐሪ ወይም አዲቋላ ከሚኖረው ኤርትራውያን በጎረቤት ደቡብ ሱዳን ጁባ ወይም በኡጋንዳ ካምፓላም ተሰደው የሚኖሩ ኤርትራውያን ቁጥር ይበልጣልም ብለዋል። አቶ ጌታቸው ተስፋ ቢስ ያሏቸው የኤርትራው ፕሬዝዳንት አቶ ኢሳያስም ሆነ ብለው ኤርትራን በራሳቸው አገዛዝ ላለፉት 35 ዓመታት መግዛታቸውንም ጠቅሰዋል። ፕሬዝዳንት ኢሳያስ አፈወርቂ በትላንትናው ዕለት ለህዝባቸው ባሰሙት ንግግር ስለ አሜሪካ አስተዳደር የዓለም መሪነት እሽቅድምድም የተቆለለበትም የ40 ትሪሊዮን
ዶላር ብድር የቀድሞው የቬንዙዌላን ፕሬዚዳንት ኒኮላስ ማዱሮና ቤተሰባቸውን ወይም ሚስታቸውን ለመያዝ ስለተደረገው የአሜሪካ ወታደራዊ ዘመቻ በአሁኑ ወቅት መቋጫ በአጣው የመካከለኛው ምስራቅ በተለይ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በግሪንላንድ፣ በካናዳ፣ በሜክሲኮ፣ በኩባ በመሳሰሉት አገራት ላይ የተቃጡ ያላቸውን ዘመቻዎች በአባይ ወንዝ፣ የአፍሪካ ቀንድ፣ የኢትዮጵያ፣ የሱዳን፣ የቀይ ባህር፣ የባህረ ሰላጤው ጉዳይን ጠቅሰዋል። የአፍሪካ ህብረትና የኢጋድ ዓላማና ገቢርንም ተችተዋል። በሀገር ውስጥ ጉዳይ ጠንካራ ስራ ወዳድና ታጋሽ ያሉት የኤርትራ ህዝብ ከኤርትራ መከላከያ ሰራዊት ጋር በመሆን የኤርትራን ልማትም ያሳለጠነ ወይም እያሳደገ ይገኛል ያሉት ፕሬዚዳንት ኢሳያስ አፈወርቂ በመንገድ በትራንስፖርት የቤት ባለቤትነት ፕሮግራሞችም በተያዘላቸው ፕሮግራም እየተሳኩ ይገኛሉ ብለዋል። አገዛዙ ብቻውን የሚሮጥበትና አስቀድሞ የዘረፈውን ምርጫ ህጋዊ ለማስመሰል የድጋፍ ሰልፍ በሚል የጠራውን በዋድላ ወረዳ በኮን ከተማ ማደናቀፍ መቻሉን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታወቀ። የአገዛዙ ስልጣን አስጠባቂ ጦር እየተበተነ ፋኖን መቀላቀሉን ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር በጋዞ አስታይሽ ከተማና በዋድላ ወረዳ በኮን ገጠር ቀበሌዎች ለድጋፍ ሰልፍ አገዛዙ አስቀድሞ የዘረፈውን የስሙላ ምርጫ የድጋፍ ሰልፍ አስገድዶ ያስወጣውን ህዝብ በ22ኛ ክፍለ ጦርና በ34ኛ ክፍለ ጦር የተናበበና የተጠናከረ ኦፕሬሽን ሰልፉን መበተን መቻሉን አስታውቋል። በጋዞ ወረዳና በዋድላ ወረዳዎች ዋና ከተሞች ማዳበሪያ ለማምጣት የሄደውን አርሶ አደር ለብልጽግና ሰልፉ ጣ እያለ በወታደር አስገድዶ ሰልፉን የጀመሩት ቢሆንም በሁሉም ክፍለ ጦሮች በአገዛዙ ሰራዊት ላይ በተወሰደ የተጠና ኦፕሬሽን የአብይ አገዛዝ ስልጣን አስጠባቂ ሰራዊት ሙትና ቁስለኛ መሆኑን ተገደው ሰልፍ እንዲወጡ ታፍነው የነበሩት አርሶ አደርና የአካባቢው ማህበረሰብ ነጻ ወጥተው የግዳጅ ሰልፉ መክሸፉን አስታውቋል። የአብይ አገዛዝ ስልጣን አስጠባቂ ሰራዊት እንኳንስ ቀጠናውን አስፍቶ ሰልፍ ሊያስወጣ ሙትና ቁስለኛውን ማንሳት አቅቶት የቀረ ኃይሉ መፈርጠጡን የጠቀሰው መረጃ የፋኖን ጥቃት መቋቋም አቅቶት እየፈረጠጠ የነበረው አገዛዝ ሰላማዊ ሰዎችን የጥቃት ኢላማ ማድረግ በጋዞ ወረዳ በርካታ ንጹሐንን በሞርተር በግድ የለሽነት ደብድቦ መግደሉን አስታውቋል። ሀገር ሰላም ብለው ቤታቸው በተቀመጡ ቤተሰቦች ላይ የሞርተርና የዙ 23 ቅንቡላ በመወርወር በርካቶች ሰላማዊ ሰዎችን የአገዛዙ ስልጣን አስጠባቂ ሰራዊት መጨፍጨፉን ይኸው መረጃ አስታውቋል። ተስፋ የቆረጠው የብልጽግና ስርዓት በይፋ ወደ አማራ ህዝብ የመድፍና የታንክ አፈሙዝ መተኮስ ከጀመረ 3 ዓመታቶች ማለፉን ያስታወሰው ዕዙ ከስውሩ ጭፍጨፋ ወደ ገሃድ ጭፍጨፋ የተሸጋገረው የብልጽግና ስርዓት ተስፋ ቆርጦ መስኮት ተዘግቶበት የሚደበደብ ድመት ሆኗል በማለት ምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት መምሪያ ዛሬ ግንቦት 17 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ ምኒልክ ዕዝ ዛሬ ግንቦት 17 ቀን 2018 ባወጣው ተጨማሪ መረጃ የፋሽቱ ብልጽግና ስልጣን አስጠባቂ የ45ኛ ክፍለ ጦር አንደኛ ሻለቃ የሰራዊት አባላት ከየአቅጣጫው እየፈረሱ 102ኛ ኮር አካል የቀድሞ ዞብላምባ ክፍለ ጦር የአሁኑ 12ኛ ክፍለ ጦር 3ኛ ሻለቃን መቀላቀላቸውን አስታውቋል። በሰሜን ወሎ ዞን በራያ ቆቦ ወረዳ አፋብን ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦርን የጠላት 45ኛ ክፍለ ጦር 2 የሰራዊት አባላት ከግዳን ወረዳ መነሻቸውን በማድረግ ከስምሪት ቀጠና በመጥፋት ሙሉ ትጥቃቸውን ከተተኳሽ ጋር በመያዝ ዛሬ ግንቦት 17 ቀን 2018 እንደተቀላቀሉት አስታውቋል። ከዚህ በፊት የጨፍጫፊው አገዛዝ ስልጣን አስጠባቂ ወታደሮች እንደተናገሩት ከሆነ በአሁኑ ሰዓት በሰራዊቱ መካከል የእርስ በርስ አለመተማመንና ከፍተኛ የሆነ መጠራጠር፣ ዘር ተኮር ግድያ እንዲሁም አድሏዊ አሰራር የውጊያ ሞራልና ዝግጁነት እንደሌላቸው ጭምር ገልጸዋል። አገዛዙ በተቆጣጠረው የአየር ኃይል ውስጥም በተመሳሳይ ከቅርብ ጊዜ ወዲህ ሰዎች ብቃት ሳይኖራቸው በኮታ ምደባ የስርዓቱ ሰዎች መሆናቸው ብቻ የኦህዴድ የበላይነት በግልጽ የሚታይበትና ሌላው የሰራዊት አባላት የአገር ባለቤት የማይሆንበት መንገድ እየሰፋ በመምጣቱ ደስተኛ ለመሆናቸውን እነዚሁ ሰራዊቱን የተቀላቀሉ አባላት መናገራቸውን ገልጸዋል። የአገዛዙ 45ኛ ክፍለ ጦር የሰራዊት አባላት በሰጡት ተጨማሪ መረጃ በአገሪቱ ተከታታይ የእርስ በርስ ጦርነትና የአማራ ህዝብ የሚያሳያቸው ጥላቻና መሰላቸት ህዝቡ የፖለቲካ የህገ መንግስት፣ የዴሞክራሲ፣ የእኩልነት፣ ነጻነት ግልጽ የሆነ ጥያቄ እንዳለውና ጦርነቱ ህዝባዊ ድጋፍ እንዳለው በማወቃቸው የሚከፍሉት ህይወት ከንቱ መስዋዕትነት መሆኑን በመረዳት የበደልነውን የአማራ ህዝብ ይቅርታ በመጠየቅ ወደ ሀገራችን መግባት እንፈልጋለን በማለት ትጥቃቸውን ይዘው የተቀላቀሉት መግለጻቸውን 102ኛ ኮር 12ኛ ክፍለ ጦር ህዝብ ግንኙነት ክፍል ጨምሮ መግለጹን ዕዙ ዛሬ ባወጣው በዚሁ መረጃ ጠቅሷል።
የጠቅላይ ሚኒስትር አብይ አህመድ አገዛዝ ራሱ ሮጦ ብቻውን የሚያሸንፍበትና ስጋት የሌለበትን ምርጫ ተከትሎ የሃይማኖት ተቋማትን ጭምር ለምርጫ ቅስቀሳ ማዋሉ ጥያቄ ያስነሳ ነው። አረፋ በዓልን ለማክበር የተንቀሳቀሱ በኦሮሚያ ክልል አዲስ አበባ ዙሪያ ምርጫው ሳያልፍ አትሄዱም የሚል ክልከላ እንደተደረገባቸውና መደብደባቸው ተገለጸ። የጠቅላይ ሚኒስትር አብይ አህመድ አገዛዝ ራሱ ሮጦ ብቻውን የሚያሸንፍበትና አስቀድሞ ኮሮጆ እየተሞላበት ያለውን ግንቦት 24 ቀን 2018 ይካሄዳል የተባለውን 7ኛ ዙር ብሔራዊ ምርጫ አስታኮ በነገው ዕለት በአዲስ አበባ በካድሬ አንድም ሰው እንዳይቀር በማድረግ የድጋፍ ሰልፍ ለማስወጣት እየተንቀሳቀሰ ሲሆን ዛሬ በመስጊድ ጭምር የምርጫ ቅስቀሳ ለማድረግ መሞከሩ የእምነቱ ተከታዮች በቅሬታ መስጊድ እየጣሉ እንዲወጡ ምክንያት መሆኑ ታውቋል። እነዚህ ሰዎች ለምንድን ነው የሚሰጉት? በምርጫው የሚያሰጋቸው ተፎካካሪ ፓርቲ የለም። ምርጫውም ሆነ የምርጫ አስፈጻሚ ምርጫ ቦርድ የተባለው በእነሱ ቁጥጥር ስር ነው ያለው። ይሄ ሁሉ መሸበርና ግርግር ምንድን ነው የሚሉ ጥያቄዎች የተነሱ ሲሆን በአዲስ አበባ ከተማ በተለምዶ ኮካ መስጊድ ተብሎ በሚጠራው ሶላት ተሰግዶ እንዳበቃ በዕድሜ ጠና ያሉ ሼህ በወቅቱ የጾም ጊዜ በመሆኑ መጾም እንደሚገባ ከመምከር አልፈው በተለይም ቀጣዩ ሀገራዊ ምርጫ በመሆኑ በተለይ ወደ አገር ቤት የምትሄዱ ካርዳችሁን አዘጋጅታችሁ ሂዱ በማለት ምክር የለገሱ ቢሆንም ከዚህ አልፈው ብልጽግና ፓርቲን ምረጡ የሚል ቅስቀሳ መጀመራቸውን ተከትሎ የእምነቱ ተከታዮች መስጊዱን ጥለው ለመውጣት መገደዳቸውን በስፍራው የነበሩ በማህበራዊ ሚዲያ አስተያየታቸውን መግለጽ ጀምረዋል። ሼሁ ብልጽግና ፓርቲን ምረጡ ማለታቸውን ተከትሎ ብዙዎች እያጉረመረሙ መስጊዱን ጥለው ለመውጣት መገደዳቸውን ምርጫ አለ ብለው ማስታወስ፣ ሰዎች ካርዳቸውን እንዲጠቀሙ መናገር አንድ ነገር ሆኖ የግለሰብን ፍላጎት ሃይማኖታዊ ካባ አልብሶ በእምነት ተቋማት ውስጥ መስበክ አሳፋሪ ድርጊት ነው ማለት ብልጽግና ፓርቲ በመስጊድ ውስጥ ሼሁን መሰረት አድርጎ ሊያደርግ ያሰበውን የምርጫ ቅስቀሳ ተቃውመዋል። ይህ በእንዲህ እንዳለ የአረፋ በዓልን ለማክበር ወደ አገር ቤት የሚጓዙ በኦሮሚያ ክልል ከአዲስ አበባ በከተማዋ ከንቲባ አዳነች አቤቤና በኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ስምምነት ተብሎ ከ3 ዓመት በፊት ወደ ኦሮሚያ ክልል የተካለለው አካባቢ በሚገኝበት ሸገር ሲቲ የአረፋ በዓልን ለማክበር ወደ ቤተሰቦቻቸው ለመሄድ የተንቀሳቀሱ ምርጫው እስኪያልፍ ድረስ ከአካባቢው ርቃችሁ አትሄዱም በማለት ድብደባና እንግልት እየደረሰባቸው መሆኑን አጋልጠዋል። በቅርቡ ለአገዛዙ ያደረው የኢትዮጵያ የሃይማኖት ተቋማት ጉባኤ በአደባባይ መጪውን ምርጫ አስታኮ ጸሎት እናደርጋለን ማለቱ ያስወቀሰው ሲሆን ይህንኑ ዝግጅት በነገው ዕለት ከገዢው ብልጽግና ፓርቲ የመስቀል አደባባይ ድጋፍ የተባለው የግዳጅ ሰልፍ ጋር ሊያካሂዱ መሆኑን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። የአረፋ በዓልን አስታኮ የጉራጌ ዞንን ጨምሮ ከደቡብ የተለያዩ አካባቢዎች የመጡ ዜጎች ለበዓሉ ወደ አገር ቤት በመሄድ ከቤተሰብ ጋር የሚያሳልፉ ቢሆንም በኦሮሚያ ክልል ሸገር ሲቲ እየተፈጸመ ያለው የግዳጅ ክልከላ ለበዓል ያደረጉትን ዝግጅት ትተው ባሉበት እንዲያከብሩ መገደዳቸው ታውቋል። የአገዛዙ ጉዳይ አስፈጻሚ የሆነው ምርጫ ቦርድ ገዢው ብልጽግና ፓርቲ ምርጫውን አስታኮ የሚፈጽማቸውን ህገወጥ ተግባራት ከበቂ በላይ መረጃ የደረሰው ቢሆንም ዝምታ መምረጡ የወንጀል ተባባሪ ነው የሚሉ ወቀሳዎችም በተደጋጋሚ እየተደመጡ ይገኛል። የኢትዮጵያ ብሔራዊ ባንክ የንግድ ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞቹም የብድር ደብዳቤ ወይም በእንግሊዝኛው ሌተር ኦፍ ክሬዲት እና የሰነድ መክፈያ ሲኤዲ ፈቃዶችን ያለ ብሔራዊ ባንክ ቅድመ ሁኔታ ማጽደቅም እንዲችሉ የሚፈቅድ አዲስ መመሪያ ማውጣቱን አስታወቀ። የኢትዮጵያ ብሔራዊ ባንክ ወደ ገበያ መር የውጭ ምንዛሬ ተመን ስርዓትም እያደረገ የመጣው ያለውን የሽግግር ሁኔታን ለማጠናከር የውጭ ምንዛሬ አስተዳደርን የሚያቀሉ ያላቸውን አዳዲስ መመሪያዎችን ተግባራዊ ማድረጉን ያስታወቀ ሲሆን ባንኩ ባወጣው መግለጫ ማሻሻያው የውጭ ምንዛሬ አስተዳደርን ይበልጥ ለማቀላጠፍና በንግድ እንቅስቃሴ ላይ እንቅፋት የሆኑ ያላቸውን የቢሮክራሲ ሰንሰለቶችን ለመበጣጠስም የታለመ ነው ብሎታል። በአዲሱ መመሪያ መሰረት የንግድ ባንኮች የውጭ ምንዛሬ ሂሳብ ፎሬን ኤክስቼንጅ አካውንትና የውጭ ምንዛሬ ተመላሽ ሂሳብ ሪቴንሽን አካውንት ላላቸው ደንበኞቹ የብድር ደብዳቤ ሌተር ኦፍ ክሬዲት እና የሰነድ መክፈያም ሲኤዲ ፈቃዶችን ያለ ብሔራዊ ባንክ ቅድመ ሁኔታ ማጽደቅ እንዲችሉ ሙሉ ስልጣንም ሰጥቷቸዋል። ይህ ማሻሻያ በተለይ በገቢና በውጪ ንግድም ላይ ለተሰማሩ ነጋዴዎች የጊዜና የቢሮክራሲ ጫናን በእጅጉ ይቀንሳል ተብሎ የታመነ ሲሆን ከዚህም በተጨማሪ የውጭ ምንዛሬ ሂሳብ ያላቸው ተቋማት የውጭ ምንዛሬ ተመላሽ ሂሳብ ባለቤቶችን ጨምሮ የባንኮችን ቅድመ ፍቃድ ሳይጠብቁ በሰነድ መክፈያ ካሽ አጌነስት ዶክሜንት ስምምነት መሰረት የሸቀጦችን የጭነት ትዕዛዝ መስጠት ወይም ጭነት ማስጀመር ይችላሉም ተብሏል። የክፍያ ሂደቱ የሚከናወነው አስፈላጊ የሆኑ ሰነዶችም ቀርበው ሲረጋገጡ
ያረጋገጡ መሆኑ የተገለጸም ሲሆን ባንኩ በንግድ ባንኮች የሚጠየቁ የብድር ደብዳቤዎች ወይም ሌተር ኦፍ ክሬዲት የአገልግሎት ክፍያዎችና ኮሚሽኖች ከዓለም አቀፍ አሰራር ጋር የማይጣጣሙ ሆነው ማግኘቱንም ጠቁሟል። ይህንን ለማስተካከልም በአሁን በኋላ ባንኮች የሚጠይቁት የአገልግሎት ክፍያ በአመታዊ ስሌት ተሰልቶ እንደ ሰነዱ ቆይታ ጊዜ ተመጣጣኝ በሆነ መልኩ እንዲቀንስም አዟል። በተጨማሪም ባንኮች የሚጥሉትን አመታዊ የክፍያ መጠን ብሔራዊ ባንክ ቀደም ብሎ ካስቀመጠው ከፍተኛ የክፍያ ጣሪያ መብለጥ እንደሌለበት በዚሁ በአዲሱ መመሪያው ላይ አስገንዝቧል። አገዛዙ ያሰራቸውን የፖለቲካና የህሊና እስረኞችን መያዣ ከማድረግ ወጥቶ በአስቸኳይ ፖለቲካዊ መፍትሄ እንዲሰጥ የምናደርገውን ትግል አጠናክረን እንቀጥላለን በማለት የአገዛዙን ምርጫ አጅቦ በመቀጠሉ ወቀሳ የሚቀርብበት ትብብር ለኢትዮጵያ አንድነት ጥሪ አቀረበ። ኢህአፓና እናት ፓርቲን ጨምሮ 4 ፓርቲዎች የተሰባሰቡበት ትብብር ለኢትዮጵያ አንድነት ዛሬ ግንቦት 17 ቀን 2018 ይፋ እንዳደረገው አገዛዙ በማንነታቸውና በፖለቲካ እምነታቸው ሳቢያ ያሰራቸውን የህሊናና የፖለቲካ እስረኞችን መያዣ ከማድረግ ወጥቶ በአስቸኳይ ፖለቲካዊ መፍትሄ እንዲሰጥ የሚያደርጉትን ትግል አጠናክረው እንደሚቀጥሉና በቅርቡ ከቅሊንጦ ወደ ቃሊቲ እስር ቤቱ የተዛወሩ የፖለቲካ እስረኞችን መጎብኘቱን አስታውቋል። ትብብሩ ትናንት ግንቦት 16 ቀን 2018 የትብብሩ አመራሮች በቅርቡ ከቅሊንጦ ወደ ቃሊቲ ማረሚያ ቤት የተዛወሩ የፖለቲካ እስረኞችን ጎብኝተዋል በማለት ይፋ ባደረገው በዚሁ መረጃ በዕለቱ የትብብሩና አባል ፓርቲዎች አሁን በያዙት መንገድ እያደረጉ ያለውን ትግል አጠናክረው እንዲቀጥሉ አደራ ያሉ ሲሆን የትብብሩ አመራሮችም የእስረኞችን መንፈሰ ጠንካራነት እንደሌላው ጊዜ ሁሉ ለመገንዘብ ችለዋል ሲሉ አስታውቀዋል። ትብብሩ በፎቶግራፍ አስደግፎ ካወጣው መረጃ ከፖለቲካ እስረኞች መካከል በማንነታቸው ሳቢያ የታሰሩና ያለመከሰስ መብታቸው ሳይነሳ ዛሬም በእስር ላይ የሚገኙት የምክር ቤት አባላት አቶ ክርስቲያን ታደለ፣ አቶ ዮሐንስ ባለውና ዶክተር ካሳ ተሻገርን ጨምሮ መምህርትና ጋዜጠኛ መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ፣ ዶክተር ወንደሰን አሰፋ፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ መስከረም አበራ፣ ዶክተር ቴድሮስ ኃይለማርያም፣ ዶክተር ጫኔ ከበደና የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳን ትብብሩ ከመረጃው ጋር በፎቶግራፍ አስደግፎ ባወጣው መረጃ ከተካተቱት የፖለቲካና የህሊና እስረኞች መካከል ይገኛሉ። አገዛዙ የእስረኛን ጉዳይ መያዣ ከማድረግ ወጥቶ በአስቸኳይ ፖለቲካዊ መፍትሄ እንዲሰጥ የምናደርገውን ትግል አሁንም ማጠናከርን እንቀጥላለን ያለው ትብብሩ ይህ ከተቀዳሚ ግቦቻችን አንዱና ዋነኛ መሆኑን እንገልጻለን ሲል ጠቅሷል። ትብብር ለኢትዮጵያ አንድነት በአገሪቱ ለምርጫ አስቻይ ሁኔታዎች እንዲፈጠሩ አስቀድመው በማስጠንቀቅ ወደ ምርጫው ገብቶ የነበረ ቢሆንም በቅድመ ሁኔታነት ካነሳቸው መካከል በአማራና ኦሮሚያ ክልል ያሉ ጦርነቶች እንዲቆሙ፣ የታሰሩ የህሊናና የፖለቲካ እስረኞች እንዲፈቱ ቢሆንም ትብብሩ በአገዛዙ በኩል አንድም ጉዳይ ምላሽ ሳያገኝና በተለይም ትብብሩ ራሱ በአማራና ኦሮሚያ ክልል ተንቀሳቅሶ በምርጫ ለመሳተፍ እንደሚቸገር ይህንንም ተከትሎ ውሳኔውን እንደሚያሳውቅ አስቀድሞ በመግለጫ የገለጸ ቢሆንም ያገዛዙ አጃቢ በመሆን አስቀድሞ በተዘረፈውና ገዢው ብልጽግና ፓርቲ በተቆጣጠረው ምርጫ ውስጥ በአጃቢነት መቀጠሉ ከሌሎቹ ተለጣፊ ፓርቲዎች የተለየ ሚና ለመጫወት አልፈለገም የሚሉ ወቀሳዎች ተከትለው እየቀረቡበት ይገኛል። አስቀድሞ ያለቀ ምርጫን ተከትሎ ምርጫውን መሰረት በማድረግ ትብብሩ ከምርጫ በኋላ ቅሬታ ቢያቀርብ ያገዛዙን የምርጫ ድራማ በማጀብ በራሱ ላይ ፖለቲካዊ ኪሳራ ከማስመዝገብ ባለፈ የህዝብን እምነት እንደማያገኝ ህዝቡ ምርጫ አለ ብሎ እንደማያምንና በዚህ የተጭበረበረ የይስሙላ ምርጫ ስም የአገር ሀብት አታባክኑ እያለ ጥሪ በሚያቀርብበት ወቅት በትብብር ውስጥ የተካተቱት የፖለቲካ ፓርቲዎች በተለይም ህዝቡ ትኩረት የሰጣቸው ኢህአፓ እናት ፓርቲን ጨምሮ በምርጫው በአጃቢነት ለመሳተፍ መወሰናቸው ወቀሳ እያስከተለባቸው ይገኛል። ብዙዎች እነዚህ ፓርቲዎች ያቀረቡትን ቅድመ ሁኔታ ተከትሎ ለቃላቸው ታምነው ባለመፈጸሙ ምርጫውን ቦይኮት ያደርጋሉ የሚል ግምት እንደነበራቸው በተደጋጋሚ ሲጠቀስ ቆይተዋል። ሰሞኑን በዓለም አቀፍ ደረጃ በአማራ ማህበራትና የተለያዩ ሲቪክ አደረጃጀቶች በጋራ በተጠሩ የተቃውሞ ሰልፎች ላይ ጦርነት በታወጀበት የአማራ ህዝብ ላይ የይስሙላ ምርጫ ሊካሄድ አይችልም ከሚለው ተቃውሞ ጎን ለጎን በእስር ላይ የሚገኙ የህሊናና የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ ጥሪ መቅረቡ አይዘነጋም። ቀደም ሲል በታላቁ የኢትዮጵያ ህዳሴ ግድብና በአማራ ክልል ህዝብ ላይ የሚፈጸመውን ግፍ በመቃወም በስፋት የሚታወቀው የማህበራዊ አንቂው ወጣቱ ሱሊማን አብደላ በኢትዮጵያ ላይ እየተሰነዘረ ያለው ጸረ ኢትዮጵያ አቋም የተለየ ነው ሲል አስተያየቱን ሰነዘረ። የተባበሩት አረብ ኤሚሬቱ የመሐመድ ቢን ዛኢድ የመሐመድ ቢን ሰልማን ፉክክር እኛንም ዋጋ እያስከፈለን ነው ያለው ወጣቱም ቲዩተር ሱሊማን ሳውዲ አልጀዚራን ለመፎካከር በከፈተችው ባለው አሁን ላይ በመካከለኛው ምስራቅ አልጀዚራን በመብለጥ ከፍተኛ ተጽዕኖ እያሳደረ
እያሳደረ ባለው አልአረቢያ በተባለው ሚዲያ ኢትዮጵያን በደንብ እየገፋችት ነው ቢል ማጋነን አይደለም ይላል። ከ3 ቀን በፊት አንድ ፕሮግራም እየተካሄደ ነበር ያለው ወጣቱ ማህበራዊ አንቂ ኢትዮጵያ ህግ አታክብርም፣ ወራሪ ናት፣ ለህግ አትገዛም፣ አረቦችን ትጠላለች፣ ተፈጥሮም ዓለም አቀፍም ህግም ባህርም አልባም ያደረጋት አገር ያለምንም ህግ ባህር አምጡ ትላለች የሚል አደገኛ ክርክርም ተስተውሏልም ብሏል። ሚዲያው ዋና አጀንዳው ኢትዮጵያ ያላትን የዲፕሎማሲያዊ ትስስርም ሁሉ በጸረ ህግ ፈርጆታል ያለው ወጣቱ የማህበራዊ አንቂ ሱሌማን ያ ማለትም ከአረብ ኤሚሬት ውጪ አሁን የኢትዮጵያ መንግስት የሚጠይቀውን የባህር በር ጥያቄ አረቦችና የአፍሪካ ቀንድ ሀገሮችም አይደግፉትም የሚል አንድምታ አለው ብሏል። ይህ የሚያሳየው የመካከለኛው ምስራቅም ተጽዕኖ ፈጣሪ አገርም ሁለት ናቸው ያለው ሱሌማን እነሱም ሳውዲ አረቢያና እስራኤል ሲሆኑ እነዚህ ሁለት ሀገራት ደግሞ ዋሽንግተን የሚሰማው ስለዚህ ቢዛይድ ከሳውዲ ጋር ተፎካካሪ ነው። ማንም የገልፍ አገራት እሱን አይፈልጉትም። ግብጽም ለብድር ነው የምትሽለመጠልጠው። በሁለቱም ዞኖችም እርግጫም ሳሩ ግን እየተረገጠ ይገኛል። በህይወቴ ግን እንደዚህ ሰሞን ጸረ ኢትዮጵያን ዘመቻ በአረቡ ዓለምና በአረቡ መገናኛ ብዙሃን ሰምቼም አይቼም አላቅም ብሏል። ሲቀጥልም በግድቡ ጊዜ ይሁን በሰሜን ኢትዮጵያ ጦርነትም ከነሱ ጋር አንገት ለአንገትም ተናንቆ እንደነበረ ያወሳው የማህበራዊ አንቂው ይሁን እንጂ የአሁኑ ዘመቻ ግን የለየለት ነው ሲልም አስተያየቱን ቋይቷል። የሰራዊት አባላቱ ተቃውሞ ተጠናክሮ ቀጥሏል። ሜጀር ጀነራል እንዳልካቸው ወልደ ኪዳን የአገዛዙ መከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ በአስቸኳይ ከስልጣን እንዲነሳ እየጠየቁ ነው። የትኛውም ካቢኔ የሆነ የትኛውም ባለስልጣን ከዚህ በኋላ በመብታችን ከመጣ እንምረውም የሚሉ ማስጠንቀቂያዎችም ተከትለው መቅረብ ጀምረዋል። አገዛዙ በሚፈለፍላቸው የእርስ በርስ ጦርነቶች እየማገዳቸው የሚገኙና ቆስለው የተጎዱ የመከላከያ ሰራዊት አባላት ዩኒፎርም እንዳያደርጉ፣ ጥያቄ እንዳይጠይቁ፣ አርፈው እንዲቀመጡ፣ ሌላው ቀርቶ በሚሄዱበት አካባቢ ዩኒፎርሙን ለብሰው ከተንቀሳቀሱ የጸጥታ ሰዎች እንዲያስሯቸውና ዩኒፎርሙን ለመከላከያ እንዲያስረክቡ በቅርቡ መግለጫ የሰጡት ሜጀር ጀነራል እንዳልካቸው ወልደ ኪዳን ከስልጣናቸው እንዲነሱ የመከላከያ ሰራዊቱ አባላት እንደ ቆሻሻ ተጥለናል፣ ለጦርነት ማግዳችሁን ትሳለቁብናላችሁ ማለት ተቃውሟቸውን ማቅረብ ጀምረዋል። በየራሳቸው ማህበራዊ ገጽ በሰራዊቱ ውስጥ ያሉና የቀድሞ ወታደሮች ላይ የተፈጸመው የግፍ እርምጃ ያስቆጣቸው በተለይም የሜጀር ጀነራል እንዳልካቸው ወልደ ኪዳን መግለጫ አገዛዙ በማህበራዊ ሚዲያ ቅሬታ ያቀረቡ የቀድሞ ወታደሮችን እስከ ማሰር የሄደበትን እርምጃ አስታኮ ለማስጠንቀቅ የሰጡት መግለጫ እጅግ እንዳስከፋቸውና እንዳሳዘናቸው ለብልጽግና አገዛዝ ስልጣን ሲባል ብንሞትም ነገ እንደ ጓዶቻችን እንደ ቆሻሻ እንጣላለን፣ እንዴት ለዚህ ስርዓት አካላችን ይጎድላል፣ ህይወታችን እናጣለን በሚል ተቃውሟቸውን እያሰሙ ይገኛል። ቆስለን እንደ ቆሻሻ አውጥቶ ለሚጥለን ስርዓት ለምን መስዋዕትነት እንከፍላለን? በቤተሰቦቻችን እኛም ልጆች ለሚስቶቻችን ባሎች ካድሬ ወንበር ላይ ቁጭ ብሎ ቀዝቃዛ ውሃ እየጠጣ በእኛ መብት ላይ ሊቀልድ አይገባም በሚል ተቃውሟቸውን እያሰሙ ሲሆን አንዳንድ ወታደሮች የትኛውም የካቢኔ ይሁን የትኛውም አመራር በሰላማዊ መንገድ ያቀረቡትን ጥያቄ ተከትሎ በጥቅማቸው ላይ የሚመጣ ከሆነ ህይወታቸውን ጭምር ለማጣት እንደማይሳሱ በማስጠንቀቅ ላይ ይገኛሉ። ሜጀር ጀነራል እንዳልካቸው ወልደ ኪዳን የሰጠው መግለጫ የአገዛዙ መከላከያ አቋም በመሆኑ ጉዳዩ ከግለሰብ ጋር የሚገናኝ ባይሆንም አገዛዙ የቆሰሉ ወታደሮችን ወደ ጦርነት ሲልካቸው የገባውን ተስፋ ካለማክበር አልፎ የመከላከያ ሰራዊቱን ዩኒፎርም ለብሳችሁ የምትንቀሳቀሱ ከሆነ አስራችኋለሁ ብሎ መግለጫ ሲያሰጥ ተቃውሟችሁ ከስርዓቱ ጋር ነው እንጂ ግለሰቡ ከስልጣን ተነሳ አልተነሳ አስተሳሰቡ ያለው የስርዓቱ ነው የሚል አስተያየቶችም ተከትለው ቀርበዋል። አንዳንዶች የሰራዊት አባላቱ ግንዛቤ መግለጫ የሰጠው ሰው የግል ሀሳቡ አድርገው ለማሳየት የሞከሩት ነገሩን ካለመገንዘብ ወይም ይህንን ጥያቄያቸውን ተከትሎ ባለስልጣኑ ከተነሳ ቀጣይ መብት ጥያቄያቸውን ይዞ ትግላቸውን ለመቀጠል እንደ መንደርደሪያ የቆጠሩት ጥያቄ ነው የሚሉ አስተያየቶችም ተከትለው ቀርበዋል። በኦሮሚያ ክልል ቢሸፍቱ ደብረ ዘይት መብታቸውን የጠየቁ የቀድሞ ሰራዊት አባላት ታፍሰው ከታሰሩና ድብደባ ከተፈጸመባቸው በኋላ ማህበራዊ ሚዲያ ያቀርቡት የነበረውን ጥሪ መሰረት አድርጎ የአገዛዙ ስልጣን አስጠባቂ መከላከያ በሚዲያና ኮሚኒኬሽን ኃላፊው በኩል የሰጠው መግለጫ የመከላከያ ሰራዊቱን አባላት ዝም አሰኛል ብሎ የነበረ ቢሆንም ዛሬን ጨምሮ ባለፉት ቀናት ጭምር ተቃውሞዎች ከጊዜ ወደ ጊዜ የተጠናከሩ ቀጥለዋል። እኔ አጭር ነገር እናገራለሁ። መከላከያ እያየ ማለት መከላከያ እያየ ይሄን አርሚ እያየ ማለት እያየ ጣቴን የሚቀሰል ዝም ብለ እጅ እያነሳ የሚተች ካቢኔም ብትሆን የትኛውም የበላይ አመራር ጥንቃቄ ነው። መከላከያ ሞትን አይፈራም። የራሱን መብት ይጠይቃል፣ ሰላምን ያስከብራል። ከዛ ውጭ ግን እስከ ሞት ድረስ የሚፋለም እንደሆነ ሲጀመር ተስፋ የቆረጠ እንደሆነ ማወቅ ታውቃለህ። ለኢትዮጵያ ለእናት ሀገር ለዚህ ባንዲራ ብሎ በራሱ ላይ በህይወቱ ላይ የሚፈርድ አካል እንደሆነ ማወቅ። ስለዚህ የሚመጣውን ነገር ከጀርባ ምን አለ ሞት ሌላ መላውን ነገር እንደማያስብ የመጣውን ነገር መፋለም የሚችል እንደሆነ ያን አስበበት ጥንቃቄ ብታደርግ ይቻላል። ማንም ቢሆን ማለት ነው። ሌላ ደግሞ ፖሊስ
በየወረዳ በየክልሉ በየዞኑ ያላችሁ የፖሊስ አካላት ማለት የህግ አካላት ሬንጀር ለብሶ እያየ እንደፈለክ ሮጣ መጥተህ ሬንጀር ይዘም አንዳንድ ጥያቄ የሚጠይቅ ሲጀመር ማንም በልኩ ነው የሚኖር። የህግ አካል ነህ፣ የራስን ቦታ ጠብቀ ክብርህን ጠብቀ መንቀሳቀስ ነው። ከዛ ውጭ ግን ያለ አግባብ የምትነካ ከሆነ አይደለም ሽጉጥ ታጥቃ እሳት ለብሰ ብትመጣ መከላከያ ሞትን አይፈል። በጣም ጥንቃቄ ያለ በጣም ነክተህ ተነካው እንደዛ ያደረገኝ ምናምን አትበል። በቃ አመራር ልትሆን ትችላለህ፣ የሆነ ቦታ ላይ የሆነ ነገር ሊኖር ይችላል። ከዛ ውጭ ግን ልንከባበር ይገባል። የሮማ ካቶሊካዊት ቤተክርስቲያን መሪ አቡነ ሊዮ 14ኛው ቤተክርስቲያኒቱ ባርነትን ህጋዊ አድርጋ በመቆየቷም ታሪካዊ ስህተት በማለትም ታሪካዊ ይቅርታም ጠየቁ። የዛሬ 300 ዓመት በፊትም ከአፍሪካ አህጉር በአትላንቲክ ውቅያኖስ በኩል ሰዎችም እንደ እንስሳም እየተጋዙ ለባርነት የተዳረጉበትን አሳዛኝ ገጠመኝ ላይ ክርስቲያኖች በመሳተፋቸው የቀድሞው የቤተክርስቲያኒቱ መሪዎች ቢያወግዙም ይቅርታ ቢያቀርቡም የመጀመሪያው አሜሪካዊ የቤተክርስቲያኒቱ አባት የሆኑት አቡነ ሊዮ ቤተክርስቲያኒቱ ባርነትን እንደ ህጋዊ መንገድ በመቁጠሯም ታሪካዊ ስህተት ነው በማለትም ዛሬ በይፋም ይቅርታም ጠይቀዋል። ከጥቁር አሜሪካውያን የቤተክርስቲያኒቱ አባቶች ከምሁራኖችና ከሰብአዊ መብት አንቂዎች በተደጋጋሚ ጊዜያት ቤተክርስቲያኒቱ በቀኝ ግዛት በባርነት ዘመን ስለነበራት ሚናም ጥያቄ የቀረበላቸው አቡነ ሊዮ ይህንን ጥልቅ ቁስል ክብረነክ ድርጊትን ዝም ማለት አይሞከርም፣ እነዚህ በፈጣሪ የሚወደዱ ነፍሳትም ስለደረሰባቸው ግፍና በደል ቤተክርስቲያኒቱ ስም ይቅርታም ለመጠየቅም እገደዳለሁ በማለትም ተማጽነዋል። እንደ አሜሪካው ኤቢሲም ኒውስ ዘገባም የካቶሊካዊት ቤተክርስቲያን የሰው ልጆች የእግዚአብሔር ልጆች መሆናቸውን ብታምንም በ15ኛው ክፍለ ዘመን የአውሮፓ አገራት በተለይ የፖርቹጋል ቀኝ ገዦች ወደ አፍሪካ አህጉር እንዲጎርፉ አሜሪካኖችም ክርስቲያን ያልሆኑ አፍሪካኖችን በባርነት ቀንበር ውስጥ እንዲወድቁ ይሁንታ መስጠቷም ለብርቱ ውግዘትም ዳርጓታል። ከዚህም በተጨማሪ በማንኛውም መልኩ በሰብአዊ ፍጡር ላይ የሚደረግ የጉልበት ብዝበዛም በማውገዝ ዘመን አመጣሹ የአስተውሎትም ስራ ወይም በእንግሊዝኛው አርቲፊሻል ኢንተለጀንስ ጥንቃቄ ሊደረግበት እንደሚገባም በቴክኖሎጂ ሽፋን የሰው ልጆችም ከገበያም ከጨዋታም እንዳይወጡ ብፁዕነታቸው አሳስበዋል። ይህም ማለት ግን አሉ አቡነ ሊዮ ይህ ማለት ግን ቴክኖሎጂን አንጠቀምም፣ ቴክኖሎጂን አንደግፍም ማለት አይደለም ሲሉም አቋማቸውን ገልጸዋል። የኡጋንዳው ጉምቱ ፕሬዝዳንት ዩዌሪ ሙሴቪኒ አገራቸው ከደህንነት ጋር በፍልሚያ ውስጥ ባሉበት በዚህ ወቅት ለእንግሊዙ የፕሪሚየር ሊግ የዓመቱ ሻምፒዮና አርሴናል ክለብ የሚደረገው ፍንጥዝያም ፖለቲከኞችን ዋጋ ያስከፍላል በማለትም አስጠነቀቁ። ዛሬ በተካሄደው 12ኛው የኡጋንዳ የህዝብ እንደራሴዎች መክፈቻም ስነ ስርዓት ላይ ንግግር ያደረጉት ዩጋንዳን ላለፉት 40 ዓመታት የመሩት የ81 ዓመቱ ፕሬዝዳንት ሙሴቪኒ የገዢው የብሔራዊ ሬዚስታንስ ሙቭመንት በእንግሊዝኛው ምህጻረ ቃል ኤም ፓርቲ አመራሮችም በአሁኑ ወቅት በውጪ አገራት የእግር ኳስ ቡድኖች ድሎችም ምክንያት ለፈንጠዝያም ከሚሮጡ የድሃው የኡጋንዳ ማህበረሰብን ኑሮ የሚቀይር ስለመጡበት ወይም የተወከሉበት አካባቢ ማህበረሰብ እንዲጨነቁ ሲሉም አስጠንቅቀዋል። የአርሴናል እግር ኳስ ከ22 ዓመታት በኋላ በትላንትናው ዕለት ሻምፒዮናነቱን በይፋ ባረጋገጠበት መድረክ በወፍ በረር 10240 ኪሎ ሜትር ወይም ከ12 ሰዓት እስከ 14 ሰዓት የአውሮፕላን በረራም ርቀት የምትገኘው የኡጋንዳ ፖለቲከኞች በፈንጠዝያ ውስጥ መውደቃቸው ያልተዋጠላቸው ፕሬዝዳንት ሙሴቪኒ ጸረ ድህነትን መቆጣጠር የማይችሉ ያሏቸው አዳዲስ ሚኒስትሮች እጣፈንታቸው ከስራ ኃላፊነት በአስቸኳይ መባረር ብቻ ነው በማለትም የመንግስታቸውን አቋም ገልጸዋልም አስጠንቅቀዋል። በስም ያልጠቀሷት አንድ ሰው ለምን ለአርሴናል ክለብ ደስታዎትን በአደባባይ እንደማይገልጹ ይገለጥልን ብለው መጠየቃቸውን የገለጹት ፕሬዝዳንት ሙሴቪኒ እኔ ዩዌሪ ሙሴቪኒ አሉ። በመጠየቅም እኔ ዩዌሪ ሙሴቪኒ የራሴ እግር ኳስም እጫወታለሁ፣ ነገር ግን ለፈንጠዝያም አልሮጥም። ለመሆኑ ህዝባችሁ በደህንነት አረንቋ ውስጥ ወድቆ ሳለ እንዴት የአውሮፓ ክለቦችን ድልና ፌስታን ለማክበር ትሯሯጣላችሁ? በማለትም ጠይቀዋል። አርሴናል መደገፍ ይቻላል ያሉት ፕሬዝዳንት ሙሴቪኒ ነገር ግን እውነተኛ አመራሮችም ከሆንን መጀመሪያ ችግሮቻችን እንቅረፍ በማለትም መክረዋል። ለሀገራቸው ዩጋንዳ መጻኢ እድል ከ60 ዓመታት በላይ መታገላቸውን የገለጹትም ፕሬዝዳንት ሙሴቪኒ በቀደሙ ጊዜያትም እንደ መጥምቁ ዮሐንስ በትህትና ሰብኬ ኖር ያለው ከአሁን በኋላ ግን ስልጣንን ለሚያስቀድሙ ለካዲዎች ላሏቸው ጅግም የማያወላዳም እርምጃም ወስድባቸዋለሁ። እነዚህ ሰዎችም ስለሚመሩት ማህበረሰብ ክብር የሌላቸው ዴንታቢሶች ናቸው በማለትም ቀጣዩ አቋማቸውን ገልጸዋል። የእንግሊዙ አርሴናል ክለብ የዓመቱ የሊጉ ሻምፒዮና መሆኑን ተከትሎ በኑሮ ውድነት ህዝቧ በሚሰቃይባትም ሰላማዊ የተቃውሞ ሰልፎችም በተከለከሉባት አሊያም በማይታዩባት ኢትዮጵያም ሰሞኑን በነዳጅ ዋጋ መናር ምክንያት የታክሲ አሽከርካሪዎች ወይም ማታቱ ባለቤቶች አገራዊ የስራ ማቆም
በመጡባት ጎረቤት ኬንያም በኡጋንዳም በተለያዩ የአፍሪካ አገራት ውስጥ በሚያስገርም ሁኔታ ህዝቡ ደስታውን ሲገልጽም አንዳንዶችም የደስታ እንባም ሲያነቡ ተስተውለዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአማራ ሳት በአገር ቤት በሳተላይት ኤቢሲ በሚሰራጭበት ታገኙናላችሁ። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።